አልጄሪያና ማሊ የገቡበት ወታደራዊ ውጥረት አፍሪካን ወደ ተጨማሪ አለመረጋጋት እንዳይወስድ ስጋቶች ተቀምጠዋል። አልጄሪያና ማሊ የአየር ክልላቸውን በመዝጋት ከማሊ ወደ አልጄሪያ እንዲሁም ከአልጄሪያ ወደ ማሊ የሚደረጉ በረራዎችን ከልክለዋል። የሁለቱ ሀገራት አለመግባባት የተፈጠረው በጋራ ድንበራቸው አቅራቢያ ተመታ በወደቀችው ሰው አልባ አውሮፕላን ድሮን ሳቢያ መሆኑ እየተነገረ ነው። እሁድ ዕለት ማሊ ተጨባጭ መረጃ ሳታቀርብ ጎረቤቷ አልጄሪያ የምትደግፋቸው ሽብርተኛ ቡድኖች አንደኛውን ድሮን በመምታት መጣላቸውን በማሳያነት በማቅረብ ተወነጅላለች። ማሊ ለድሮና መውደቅ አልጄሪያን ከሳለች። አልጄሪያ ከማሊ የሚወጣና የሚገባ በረራ እንዳይኖር ማገዷን ማስታወቋን ተከትሎ ውጥረቱ እየተወሳሰበ መጥቷል። የማሊ መንግስትም ተመሳሳይ እርምጃ መውሰዱን አሳውቋል። መግለጫው የድሮና መውደቅ የጠላትነትና ቀድሞ የታሰበባት ተግባር መሆኑን አብራርቷል። አልጄሪያ ቅድሚያ በረራ የከለከለች ሲሆን ማሊ አጸፋዊ ምላሽ ሰጥቻለሁም ብላለች። የማሊ የውጭ ጉዳይ ሚኒስቴር አልጄሪያ አየር ክልልን ጥሳለች በሚል ምላሽም ሰጥታለች ብሏል። ሰው አልባ የስለላ አውሮፕላን ወደ ድንበር ጋው ሆነ ተብሎ ነው የሚል ማሳሰቢያም ሰጥቷል። የባማኮ መንግስት የማሊ መንግስት ከገንጣይ ጎሳዎች ጋር በስተሰሜን በኩል ጦርነት ላይ ነው። በማሊ አልጄሪያ ድንበር ጠንካራ ይዞታ ያላቸው እነዚህ ኃይሎች ለማሊ ፖለቲካ ማደጋ ጠቅነዋል። የድሮኗ መመታት ዲፕሎማሲያዊ ውጥረት ከመፍጠሩን ባሻገር ማሊ ከኒጀርና ከቦርኪና ፋሶ ጋር በመሆን አምባሳደራቸውን በጠሩበት ሰዓት መሆኑ መልኩን ሊለውጠው ይችላል። ባለፈው ዓመት ሶስቱ ወታደራዊ መንግስታት ማለትም የማሊ ቦርኪና ፋሶና የኒጀር የሳህል ሀገራት ጥምረት ኃይልን መመስረታቸው ይታወሳል። በጋራ ጋዜጣዊ መግለጫቸውም አልጄሪያን ያወገዙ ሲሆን የድሮኗ ተመታ መውደቅ አደገኛ ትርጉም ያለው ነው ብለውታል። ይህንን ክስተት ተከትሎም ማሊ በባማኮ የአልጄሪያን አምባሳደርም አስጠርታለች። በዓለም አቀፍ አሰራርም ጥያቄ ያነሳለው ባይ ናቸው የማሊ ወታደራዊ ባለስልጣናት። አልጄሪያ ከምትገኝበት ቀጠና የደህንነት ቡድንም መውጣታቸው ይታወሳል። ይህን ተከትሎ በማሊና በአጋሮቿ የወጣው መግለጫ አሳሳቢ መሆኑንና አግባብነት የሌለው መሆኑን ለማስገንዘብ ሞክራለች። ማሊ የራሷን ውድቀት ሌላ መልክ ለማሰጠት ያደረገችው ነው በሚልም ለማጣጣል ሞክራለች። አልጄሪያ ከቅርብ ወራት ወዲህ ለሶስተኛ ጊዜ የአየር ክልሌ ሲጣስ ነው በሚል ወንጅላለች። የአልጄሪያ መከላከያ ሚኒስቴር በተደጋጋሚ የአየር ክልላችን በመጣሱ ወደ ማሊም ሆነ ከማሊ የሚደረግን በረራ ከልክለናል ብሏል። ምንም እንኳን አልጄሪያ ባትቀበለውም የባማኮ ወታደራዊ መንግስት 9.5 ኪሎ ሜትር ውስጥ ድሮን አወድቃለች በሚል ይከሳል። ማሊ በተደጋጋሚ አማጽያንን አልጄሪያ እየደገፈች ነው በሚል ክስ ታቀርባለች። ሰሜን አፍሪካዊቷ አልጄሪያ በማሊ ውስጥ ያለውን ፖለቲካ ለማርገብ ለበርካታ አስርት ዓመታት መስራቷም የሚታወስ ነው። በ2020 የባማኮ መንግስት ወታደራዊ ኃይሉ መጠቅለሉን ተከትሎ ነገሮች መልካቸውን ለውጠዋል። የማሊ የጦር ኃይሎች የዘር ተኮር ቡድንን ቶዌሪግን እየተዋጋ መሆኑን በመግለጽ ቡድኑ ወደ አልጄሪያ ድንበር ያፈገፈገ መሆኑን ጠቁመዋል። የድሮኗ መመታት ተከትሎ ዲፕሎማሲያዊ ውጥረት የተፈጠረ ሲሆን ከማሊ ጎን በመሆን ኒጀርና ቦርኪና ፋሶ አምባሳደሮቻቸውን ከአልጄሪያ አስጠርተዋል። ይህም አደገኛ ውጥረትን የሚፈጥር ነው ተብሏል። አልጄሪያ ውጥረቱ ከማሊ ጋር ብቻ ሳይሆን ከቀጠናው ሀገራትም ጋር መሆኑ ያሳያል። በተናጠል የሚደርስባቸውን ስጋቶች በትብብር የመከላከል አዝማሚያ እንደሚታይባቸው ይታወቃል። ሶስቱ ወታደራዊ መንግስቶች በተለይም በሩሲያ ይደገፋሉ የሚባሉት ኒጀር፣ ቦርኪና ፋሶና ማሊ አደገኛ አካሄድ ላይ ናቸው በሚል ውንጀላው በርትቶባቸዋል። ሀገራቱ የጋራ ወታደራዊ ኃይል እስከማቋቋም እየሄዱ በመሆናቸው የአልጄሪያና የማሊ ፍጥጫን ቀጠናዊ በማድረግ ማሊን ለማገዝ እየተንቀሳቀሱ ስለመሆናቸውም ምልክቶች ይታያሉ። አልጄሪያም ድሮኑ የአየር ክልሏን መጣሱ የገለጸች ሲሆን የአየር ክልሏን 2 ኪሎ ሜትር ጥሶ መግባቱን አስታውቃለች። ተደጋጋሚ የአየር ክልል ጥሰት በማሊ ተፈጽሞብኛል የምትለው አልጄሪያ ድሮኑን በአየር ክልሏ ሲበር ተኩሳ መጣሏን ደጋግማ ገልጻለች። ማሊ አልጄሪያ ለቱዋሬግ ታጣቂ ቡድን ሽፋን እየሰጠች በመሆኑ የሽብር ቡድኑን ከመደገፍ እንድትቆጠብ አሳስባለች። አልጄሪያና ማሊ ጦርነት ቢጀምሩ የሌሎች ሀገራት ተሳትፎን የሚያሰፋ እንደሚሆን ይጠበቃል። አንዱ ከሌላው አምባሳደሩን ያስወጣ ሲሆን ዲፕሎማሲያዊ ግንኙነታቸውን አቋርጠዋል። ሁለቱም በመግለጫ እየተመላለሱ ሲሆን ልዩነታቸው እስካሁን ወደ ግጭት አላመራም ተብሏል።